ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያ ዓለም አቀፍ ዜና ትንታኔ ዘገባ ተከታታዮች አማኑኤል ኃይለ ነኝ። የሰዓቱን ትንታኔ ዘገባ አሰማለሁ። በቅድሚያም የኢራንና የአሜሪካ ስምምነት ጉዳይ ምን ይመስላል እንመለከታለን። በሁለተኛ ደረጃ ደግሞ የጀርመኑ ቻንስለር ማሳሰቢያ ለእስራኤል ምንድነው ይዘናል። ወደ ትንታኔ ዘገባ አልፋለሁ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የኢራኑ አቻቸው የሰላም ስምምነቱን መፈረማቸው ተገለጸ። ስምምነቱ በበየነ መረብ ወይም በዲጂታል ስርዓት መከናወኑ ተነግሯል። ይህ ስምምነት በቴህራን እና በዋሽንግተን መካከል ያለውን ጦርነት የመቋጫ ሰነድ እንደሚሆንም ይጠበቃል። ፕሬዝዳንት ትራምፕ የፊርማ ስነ ስርዓቱን ያከናወኑት በፈረንሳይ የቡድን ሰባት ስብሰባ ላይ ባሉበት ወቅት ነው ተብሏል። የሆርሙዝ ሰርጥ መከፈት፣ የኢራን ኒውክሌር ምርት ማቆም፣ የ$300 ቢሊዮን የመልሶ ግንባታ ድጋፍ ለኢራን ጨምሮ በጥቅሉ 14 ነጥቦችን ያጠቃለለ የመግባቢያ ሰነድ መፈረሙ ተመልክቷል። በእርግጥ ስምምነቱ ይፈረም እንጂ አሁንም በአንዳንድ ሁኔታዎች ላይ ጥያቄ የሚያጭሩ ወይንም ደግሞ ያልተመለሱ ሁኔታዎች ስለመኖራቸው ተንታኞች እየገለጹ ነው። በሌላ በኩል እስራኤል አሁንም በሊባኖስ ወታደራዊ እርምጃዋን ቀጥላለች። ኔታንያሁ በሊባኖስ ላይ የያዙት አቋምና ኢራን የሊባኖስን ጉዳይ ሰነዱን ለመፈረም መስፈርት አድርጋው መቆየቷ ስምምነቱን አደጋ ላይ ይጥላል የሚል ስጋትን ጭሮ ቆይቷል። ነገር ግን የኔታንያሁ የሊባኖስ ዘመቻ እንደቀጠለ ኢራን ስምምነቱን ፈርማለች። ዘገባው የአልጀዚራና ቢቢሲ ነው። ወደ ሌላ ዘገባ ሳልፍ የጀርመኑ ቻንስለር ማሳሰቢያ ለእስራኤል ምንድነው እንመለከታለን። የጀርመኑ ቻንስለር እስራኤል በሊባኖስ ላይ የምታደርገውን ወታደራዊ ዘመቻ እንድታቆም ጠይቋል። ቴልአቪቭ በደቡባዊ ሊባኖስ ላይ የያዘችው መጠነ ሰፊ ጥቃት የኢራንና የአሜሪካ ስምምነት ላይ አደጋ የሚጋርጥ ነው ተብሏል። በፈረንሳይ በተካሄደው የቡድን ሰባት አባል ሀገራት ስብሰባ መዝጊያ ላይ ከመገናኛ ብዙሃን ጋር ቆይታ ያደረጉት ሜርዝ በኢራንና አሜሪካ ስምምነት ላይ ያላቸው ሐሳብና እስራኤል ከድርጊቷ እንድትቆጠብም አሳስበዋል። የእስራኤል የደህንነት ፍላጎትን እንረዳለን፣ ነገር ግን የምትወስደው እርምጃ ጎረቤት ሀገራትን ሰላም የሚነሳ መሆን የለበትም ነው ያሉት ሜርዝ። ይህ የሁሉም ቡድን ሰባት አባል ሀገራት አቋም ነውም ብለዋል። የእስራኤል መንግስት የአሜሪካን የሰላም ስምምነት ቢደግፍ መልካም ነው። አንድም ለቀጠናው ሰላም መስፈን፣ ሁለተኛው እኛ ላለን ቀጥተኛ ያልሆነ የቀጠናው ፍላጎት ነው ብለዋል። አናዶሉ እንደዘገባው የሳቱ ዘገባዎች ይመስላሉ። አማኑኤል ኃይለ ነበርኩ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ጤና ይስጥልኝ።